አቶ ደረጀ በልጆቹና በቤቱ እንደማይደራደር አስጠንቅቆ ነግሯታል። ዳጣ ደስ ብሏታል። ግን ደግሞ እናቷ አብሬያችሁ እኖራለሁ ብላ ወደ ቤት ድሮ ሰራተኛዋ ልመጣ ስታስብ ጨንቋታል። ወይዘሮ ማርታ ግራ ገብቷታል። እህቷ ዙሪያው እንድትጠራጠር አድርጋታለች። እህትየዋ ዛሬም አትታረምም። ይቅርታ ተደርጎላት ድጋሚ ወደ ቤተሰባቸው ብትቀላቀልም ዛሬም ደግሞ ድጋሚ እንዲያጣ ለማስወጣት እየጣረች ነው። አብጌልና አባቷ ቢሮ ውስጡ ነው ደስ የሚል ጊዜ እያሳለፉ ስበሳቸው ተለቃቅሰው በሆነው ነገር እያዘነች አባቷ ጎን ቆማለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰወዳችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሁኑ። ነባሮች ደግሞ ላይክ ሸር አድርጉ። የዲያጣን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። በላይክ ጀምሩት። የዲያጣ ድራማ ሲጀምር ማንም የለም። በቃ አቢጌልም ከቤት ወጥታለች ብላ እንደፈለገች ስትበጠረቅ መዲ የምትባለው ሴትዮ ስለ አቶ ደረጀና ስለ ቤቱ በተለይ ደግሞ ዲያጣን ልጅ የጓደኛዬ ልጅ ናት ብሎ ስላመጣውና እቤት ውስጥ ደግሞ የአቢጌልን ፍቅረኛ መጀመሪያ የሚወዳትን እሷ እንዴት እንደወሰደችው አመንጭቄ ነቅዬ ልጅቷንም ከቤት አስወጥቼ እህቴንም አትጫወታትም አንተ ሰውዬ እያለች አቶ ደረጀን የማይሆን ነገር ስታወራ አቶ ደረጀ ከስራ ደክሞት ወደ ቤት ለማረፍ ሲመጣ ድንገት ሳሎን ስታወራ ሰምቷታል። አቢጌልን ካስወጣ በኋላ የምታደርገው ነገር እች ሴትዮ ድጋሜ ቤተሰቤን ለመበጥበጥ ነው፣ ስንት ዋጋ ከፍዬ ያኖርኩትን ቤተሰቦች ልበታትንብኝ ነው ብሎ ግራ ገብቶታል። ምንም ሳይፈራት የሚስቱ እህት መሆኗን ረስቶ አጠገቧ ምን እያደረገች እንደሆነና ከዚህ በፊት የሰራችውን መጥፎ ስራ ረስታ ድጋሚ እዚህ ቤት ይቅርታ አድርገንላት እንደመጣችና ከዛ በተረፈ አሁን ያወራችውን ነገር በሙሉ እንደሰማት ይህንን ያወራችውን ነገር እያንዳንዱ ነገር የምትተገብረው ከሆነ ያለምንም ርህራሄ በሰይፍ አንገቷን ቆርጦ እንደሚጥላት አስጠንቅቋት ዝም ብላ በህይወቷ እንድትኖርና ለረፍት ብላ የመጣችውን ጊዜ አቃጥላ በሰላም ወደ አሜሪካ እንደምትመለስ ዝም አድርጓት ሊያርፍ የመጣውን ደረጀ ወደ ቤት ግን ደግሞ በሷ ስራ ተናዱ ተመልሶ ወደ ስራው ሄዷል። እሷም እንደዚህ ይሆናል ብላ አልገመተችም ነበር። እንደዚህ በቀላሉ ይቆጣል የሆነ እርምጃ ይወስድብኛል ብላ አላሰበችም ነበር። ግን ደግሞ ከመጥፎ ድርጊቷ ለመመለስ አልታቀበችም። አሁንም ቢሆን በዲያጣ ላይ የሆነ ነገር እንዳለና አቶ ደረጀና ዲያጣ የሆነ የሚያዛምዳቸውና የሚያስተሳስራቸው ነገር እንዳለ ያንን ደግሞ ቀስ ብዬ ደርሼበት እህቴን ከናንተ ከምትሰሩት ሴራ አወጣታለሁ ብላ እየደፋች ወደ ክላሷ ሄደች። ክላሷ አስተዛሬ ስትተኛበት የነበረውን ንቃ ዲያጣ በሰዓቱ ወደ እናቷ ቤት ወደ ሰላምዬ ቤት ሄዳ ስለነበር የዲያጣን ክላስ ይመቸኛል፣ ዲያጣ እዚህ ቤት ከሌለች በቃ እሷን ክላስ መምረጥ እፈልጋለሁ፣ ሙቀት አለው መስኮት የለውም እያለች ሰበብ አስባብ እየፈለገች የዲያጣን ክላስ ለመፈተሽ ፈልጋለች። ወይዘሮ ማርታ እንግዲህ ባለቤቴን ይቅርታ ጠይቀሽው ነው ወይ ድጋሚ ወደዚህ የመጣሽው? ከዚህ በኋላ ምንም አይነት ስህተት እንዲፈጠርብኝ አልፈልግም። በትዳሬ መካከል እየገባሽ የሆነ የማይሆነውን ነገር አታድርጊ። እረፍት ቦታሽን በስርዓቱ ተጠቅመሽ ሂጂ። እኔ እዚህ ውስጥ ከኔ ውጭ ማንም የለሽም ብዬ ነው እንጂ ድጋሚ ወደ ቤት እንድትገቢ የፈቀድኩልሽ። እንዳንቺ ስራ ቢሆንማ እስካሁን ተቆራርጠን ነበር ብላ ማስጠንቀቂያ ሰጥታታለች። ግን እሷ ከዚህ ከማስጠንቀቂያዋም አልተቆጠበችም። ግን አይንሽን ብትገልጪ ይሻልሻል። ደረጀም ቢሆን አሁንም እየማገጠብሽ ነው የሚሆነው። ይቺ ዲያጣ የምትባለው ልጅ ያለ ምክንያት እዚህ ቤት አልመጣችም ብላ የማይሆን ነገርና ከዚህ በፊት እንደዚህ አይነት መጥፎ ስራ ብሰራ እንዲያስጠነቅቃት ሳሎን ደረጀ ጉሮሮዬን ይዞ እንዳስጠነቀቀኝ ዝም እንድል እየተናገረኝ ነው ብላ ለወይዘሮ ማርታ ስትነግራት ማርታ በጭራሽ አላመነቻትም። ስነ ስርዓቷን ይዛ እንድትቀመጥና ከባሌ ላይ ራስ ወርደሽ አፍሽን ዘግተሽ እንድትቀመጪ ባሌ ደረጀ እንኳን እንደዛ አንቺን ሊልሽ ቀርቶ አይደለም ማንንም ቀጥ ብሎ አይናገርም ብላ ዝም አስብላታለች። መዲ ተብዬዋ እህቷን ማርቲን እንዴት ብላ ሳምና ደረጀ እየማገጠባት እንደሆነ ዲያጣ የሱ ልጅ እንደሆነች ለማሳመን ዙሪያውን እየተሽከረከረች ግን እህቴ እንዲህ በቀላሉ የምታምንልኝ አይደለችም። በፊትም ታግዘኛለች ብዬ ያሰብኳት አቢጌል ነበረች። አቢጌልም ተቀይራለች። እንዴት ብዬ አንድ ሰው ከጎንን ያስፈልገኛል ሊረዳኝ እያለች እያብሰለሰለች ከዚህ በኋላ እንግዲህ የዲያጣንና የአቶ ደረጀን ሁኔታና የውስጣቸውን ትስስር ለማክሸፍ ቆርጣ ተነስታለች።
ከዛ በተረፈ ሰላም እንግዲህ ቤት ውስጥ ልጇን ይዛ ጉድ ጉድ እያለች በስልክ ደውላ ልጇ ዳጣ እያወራቻቸው ነበርና እናቷ እዚህ ድጋሚ እንዳትመጣና የሰው ቤት ሰራተኛ እንዳትሆን እዚህ ከመጣች ደግሞ ትዬ የሆነውንና የተፈጠረውን ነገር በሆነ ነገር አውቃ አባዬም አደጋ ላይ ውስጥ ይወድቃል። እትዬም ብትሆን እንግዲህ ባለቤቷ ናት ደረጀ ምን ያክል እንደምታምነው ጠንቅቀን እናውቃለን። ከአንቺ ከቤት ሰራተኛዋ ይህን ያክል አመት ሙሉ አብረሻ ከበላሻ ከጠጣሻት ሴትዮ ጋር አብሮ አድሮ ልጅ መውለድ እስከ መድረስ ድረስ እኔ ዳጣ ደግሞ እንደ እናት እያየኋት እንደ ልጅ እያየችኝ እየተንከባከበችኝ እኔንም ደግሞ እያወቅኩ መሸወዷን ብታውቅ ኖሮ ትጎዳለች። ስለዚህ እዛው አክስቴ ጋር ሆኔ ከአክስቴ ጋር ደግሞ ካልሆንሽ እዛው ሰፊውን ወሬ እናወራለን እያለ ሀዲያ የልዴቷ ጊዜ ሰርፕራይዝ የተደረገላትን አቶ ደረጀና ወይዘሮ ማርታ የሰጧትን ስጦታ እየነገረቻት 1 ሚሊዮን የሚገዛ ወርቅም እንደሰጧትና በዛ በ1 ሚሊዮን ወርቅ የሆነ ሆቴል ቀጥሬልሽ እና የሆነ ምኝታ ቤት እንትን እዛ ሆነሽ ህይወትሽን ትቀጥያለሽ ወይ ደግሞ ትንሽዬ ቤት ተከራይተን እያለች መረጃ ሰጠቻት። ለማንኛውም ጧት ቁርስ ሰርቼ ጠብቅሻለሁ ነይ ቶሎ ብላ ስልካቸውን ዘጉ። ዳጣ ደስ ብሏታል እናቷን በማግኘቷ። በሌላ በኩል እንግዲህ አቢጌል አሁንም ቢሆን የናታ ፍቅር አልወጣላትም። ሬስቶራንት ውስጥ ቡናና ሻይ እያሉ ስለሚሆነው ነገር እና አሁንም ቢሆን የምፈልገውን ነገር ዋጋ ከፍዬ ብቻ አስገባለሁ ስለምትለው ግትርነቷ አቢጌል አንዳንድ ነገር እያወሩ እስኪ አንተ ንገረኝ፣ እኔ መጀመሪያ አልነበርኩም ወይ ዳጣ ከመምጣቷ በፊት ያፈቀርኩህ እኔ ነኝ የሚገባኝ? እስኪ አንተ እሺ በለኝ። በእርግጥ ዳጣ እንደምትወድህና ዳጣ እህቴ እንደሆነች ማውቃለሁ። ከእህቴን ሜዳ ላይ ጥለህ እኔ ጋር ናቶሎ አልልህም፣ ግን ቢሆን እውነታው ግን እኔ የምናገረው ነው። እኔ የምናገረውም ዳጣ ከመምጣቷ በፊት የማፈቅርህ አንተን ነው። ስለዚህ ትክክል ነኝ እያለች ትክክለኛውን መንገድ መርጭ እንደምሄድና በትክክለኛው መንገድ መከራከር እንደምወድ አንተም ጠንቅቀህ ታውቃለህ እያለች ስለ ራሷ ስለ አንዳንድ ነገርና ለምን ግትር እንደሆነች ናት አንስቶ እየተከራከሩ ነበር። ስለ ሁሉም አሁንም ቢሆን ዳጣን እወዳታለሁ፣ ዳጣን አጥቼ መኖር አልችልም፣ ወደፊትም ወደዛም እያለ እውነታውን ነገራት። ይህ ነገር ያሳዘናት እና ያሳሰባት አቢጌል ወደ አባቷ ቢሮ ጎራ አለችና አባቷን ሰላም ካለች በኋላ ስለተፈጠረው ነገርና ስለ ዳጣ በቀደም ታማ ሐኪም ቤት የገባችበትን ቅጽበት አስታውሳ ምን ነው ስለ እናቷ ነግረሃት ነው ወይ? የልደቷ ጊዜ ስለ እናቷ እንደምትነግራት አውቄያለሁ። እናቷ ማናት ብላ አነሳችበት። አባቷም ቢሆን ድጋሜ እንደዚህ ነገር እንዳታነሺ፣ ሁሌም ቢሆን ካንተ ጎን ቆማለሁ አላልሽኝም ነበር ወይ? ለምን ድጋሜ ይህን ጥያቄ አነሳሽልኝ ብሎ ምን እንደፈለገች ልታስረዳው ሞከረች። በዛውም ደግሞ አባቷ የገጠመላትን ግጥም አንስቶ በዛው በግጥም ደስ የሚልና ውስጥን የሚበረብር አንዱ አባት ለቤተሰቦቹ ስል ምን ያክል ዋጋ እንደሚከፍል የሚናገር ስንኝ አንስቶ ሲገጥምላትና ሲያነብላት አቢጌል ምንም መጥፎ ነገርና ምንም መጥፎ ባህሪ ኖሯት መጥፎ ሰው ሆና ሰዎችን እየጎዳች ብትኖርም አሁን ጥሩ ሁኔታ ላይ ነው ያለችው እና አባቷ ያለበት ሁኔታ ተረድታና የአባቷን ጭንቀት ተረድታ በተለይ ደግሞ ግጥሙን ከሰማች በኋላ ራሷን መቆጣጠር አቅቷት እያለቀሰች አባዬ በቃ ካንተ ጎን ነኝ አይዞህ በርታ ብል እያለች ጭንቀቱን ለመረዳት ሞክራለች። አባትና ልጅ ቢሮ ውስጥ ተቃቅፈው በሳቸው እየተለቃቀሱ አቶ ደረጀ ምን ማድረግ እንዳለበት በሚስቱ ላይ አንድም ቀን ውሽማ ይዤ ከአንድ ሁለት ልጅ ይወልዳለሁ ብዬ አስቤም አላውቅም። ከማርቲ ምንም ጎሎብኝ አያውቅም። ግን ደግሞ ስህተት ተፈጠረ። ያንን ስህተት ለሚስቴ እንዴት ብዬ እንደማስረዳና ማርቲ ይቅር ትለኝ ይሆን ወይስ ትገለኝ ይሆን የሚለውን ነገር አንድ ቀን ደግሞ እውነቱን አፈርጠዋለሁ። እንግዲህ ዳጣ እናቷን አውቃለች። አሁን ደግሞ የቀረኝ እውነታውን ለወይዘሮ ማርታ ለሚስቴ ከአንድ ሁለት ልጅ ከሰላም ሰራተኛዋ ልጅ እንዳለኝ እውነቱን ተናግሬ መናዘዝ ወይም መሞት ወይ ደግሞ መኖር ነው ያለብኝ እያለ ራሱን እየወቀሰ ነው። በሌላ በኩል መዲታ ብየዋ እንግዲህ ስለ ዳጣ ማወቅ አለብኝ ብላ ዳጣ እንግዲህ ከሰላምዬ ጋር ሄዳ ሽርንጉድ ስትለም ቁርስ ምሳም ለመብላት እየተዘጋጀ ሰላምም ቢሆን ከዚህ በኋላ የተከፈለው ዋጋ ተከፍሎን የነሱ ጋር ኖራለሁ፣ ሰራተኛ ሆኜ ድሮ ስራ ይመልሳለሁኝ። እናንተ የደረጀ ልጆች ናችሁ፣ እኩል እንደነ ዳጣ እንደነ ውሃና እንደነ አቢጌል የመኖርና የመብላት የመጠጣት እዛ ቤት የማደግ መብት አላችሁ። ስለዚህ ድሮ ስራ ይመልሳለሁ ብላ
ተስማምተው ዲያጣ ለመኖሯን ካወቀች በኋላ መዲ ተብዬዋ ክላሷ ገብታ ካልጋው ስር የሆነ ነገር ይኖራል ወይ ፎቶ የሆነ ነገር የሆነ ወረቀት መረጃ ይኖራል ብላ እየፈተሸች እያለ ዲያጣ ከሰላም ቤት ስትመለስ ክላሷ ክፍት ነው፣ ብርቁስቁስ ወጥቷል፣ ማን ገብቶ ነው እያለች ለማየት ስትሞክር እንግዲህ ሰው መጣብኝ ብላ ስትደነግጥ ይቺ መዲ ተብዬዋ ድራማ ያልቃል እላችኋለሁ። እና ውድ ቤተሰቦችዬ ይህን ይመስላል የዲያጣ ድራማ። ይቺ መሰክ የሆነ የሴትዮ መዲ ተብዬዋ ወደዛ ተመንቅራት ውጣና እንግዲህ አቶ ደረጀም ጭንቀት በጣም ይደብራል። እንግዲህ ይሄ ፊልም አስተማሪ ነው፣ በተለይ ለቤተሰብ ለባለ ትዳሮች ውሽማ እንያዝ ለምትሉ ባሎች ነው። በጣም ጭንቀት ውስጥ እንጃ ደረጃ በጣም ከባድ ጣብቂያ ውስጥ ነው የገባው። አላህ ይሰትረን ከእንደዛ አይነት ጉድ። እና ወደ ቤተሰቦች የዲያጣ ድራማ ይሄን ይመስላል። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። በያለንበት አላህ ከመጥፎ ነገር ይጠብቀን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ፣ ቻው።